ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። እንግዲህ ቸልሲ የትናንትናው የቤርጋሞ ሽንፈት አሳሳቢ ሆኖ አልፏል። በጣም የሚያናድድ ጨዋታ ነበር። ውድ አድማጮቻችን፣ ኤንዞ ማሬስካ ምን ነካቸው? ውድ አድማጮቻችን፣ ማሬስካን በእነዚህ ፕሮግራሞቻችን እንዳላደነቅናቸው ሁሉ የቅያሪ ችግሮች እንደ ቡድን ለቸልሲ አስቸጋሪ ነበሩ። በሚቀጥሉት ጨዋታዎች ራሱ ቡድኑን እንዴት ማነሳሳት እንደሚችሉ ግራ ገብቶኛል። የኤንዞ ማሬስካ ማብቂያ ደረሰ እንደሚያስብል አይነት ደካማ ፐርፎርማንስ ነው። ምክንያቱም ከዓመት ዓመት እየተደጋገመ የሚቀጥል ነው የሚሆነው። ቅያሪዎች ላይ ችግር ነበር። ባርሴሎናና አርሰናል ላይ የወሰዷቸው ነጥቦች በሌሎች ጨዋታዎች ካልታጀቡ ውጤቱ ምንም ጥቅም የለውም የሚሉ አስተያየቶችን ቀድመን ስናነሳ ነበር። የትናንትናው ጨዋታ ላይ እንግዲህ በመጀመሪያው አጋማሽ አስደናቂ ቸልሲ ብቃት፣ በተለይ የሳንቼዝ አንድ ኳስ ያወጣበት የሉክማንን በመጀመሪያው አጋጣሚ የአቺምፖንግ አስገራሚ ታክል ኳስ ያስቀረበት አጋጣሚ ነበር። ጄምስ ለጃኦ ፔድሮ ያስቆጠረበት በጣም የተለየ ጨዋታ ብቃትን ያሳዩበት ነበር። በሁለተኛው አጋማሽ እስከ ሳካማካ እንግዲህ ወደ 55ኛው ደቂቃ ላይ ጎል እስከሚያስቆጥር ድረስ ሁለተኛው ጎል ደግሞ ኩኩሬላ፣ ባዲያሼል፣ ቶሲን ምን እንደሚሰሩ አልታወቀም። ኤልካት በአስገራሚ ሁኔታ ጎሉን ሲያስቆጥር ከ11 ዓመታት በኋላ ቸልሲ ከመሪነት በአውሮፓ ቻምፒዮንስ ሊግ ላይ ሽንፈትን አስተናግዷል። የኤንዞ ማሬስካ ቅያሬዎች የጉስቶ ኩኩሬላ 4 ፉልባክ አንድ ሜዳ ላይ ነበር። ማን ጎል ያስቆጥር? ማን እድል ይፍጠር? በጣም አሳሳቢ የሆነ ብቃቱን ሁኔታ ያየኙ ደርማዎቻችን በኔ እይታ የበርንማውዙ ከበርንማውዙ በፊት የነበረው የሊድሱ የአርሰናሉን ጨዋታ ጨምሮ ብዙ ምክንያቶችን መደርደር ይቻላል። ይሄኛው ጨዋታ ግን ኤንዞ ማሬስካ ላይ ከፍተኛ የሆነ ቅያሜን የሚያስነሳ ደካማ ብቃት ያሳዩበት ጨዋታ ነበር። እንዴት አገኛችሁት እናንተ? የእናንተን አስተያየትም ጠብቅ ነው የሚሆነው። የእናንተ ጨዋታው መጥፎ የነበረውና ጥሩ የነበረውን ተጫዋች ሁለቱን ምረጡልኝ። እኔ ጥሩ ነው ብዬ ገሌን ለመምረጥ በጣም ተቸግሬያለሁ። በተለይ በወጥ ብቃታቸው የምናውቃቸው ኩኩሬላ፣ ካይሴዶ ደከም ያለ ብቃት ነው ያሳዩበት። ቶሲን ነው እንግዲህ በየፕሮግራሙ ስለሱ መውቀስ ትንሽ አስቸጋሪ ነው። ትልቁ ግን ቀይ ካርድ የበራባቸው ኤንዞ ፈርናንዴዝ እና እንዲሁም ደግሞ አሰልጣኙ ኤንዞ ማሬስካ ናቸው። ሁለቱ ኤንዞዎች ጥሩ አልነበሩም። ውድ አድማጮቻችን እንግዲህ በአጠቃላይ እናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ቸልሲ አጣብቂኝ ሁኔታው እንደቀጠለ ነው። እንግዲህ የአውሮፓ ቻምፒዮንስ ላይ ግን ጨዋታዎችን አድርገዋል። 2 ጨዋታ ነው የሚቀረው። ፓፎስን በሜዳው ናፖሊ ኔፕልስ እንግዲህ የሚያቀና ይሆናል ወደ ዲያጎ አርማንዶ ማራዶና ስታዲየም። ከባድ ጨዋታ ነው። ናፖሊ የሴሪያው መሪ ነው። ስለዚህ ጠንካራ ጨዋታ ይጠብቀዋል። ሁለቱን ጨዋታዎች የሚያሸንፍ ከሆነ ቶፕ8 የመውጣት እድል ያገኛል። ቶፕ8 መውጣት ማለት ወደ አድማጮቻችን ቀደም ብለን በፕሮግራሞቻችን እንዳበራራ ነው በጣም ትልቅ እድል ነው የሚያመጣ ነው የሚሆነው። አንደኛ ጥሎ ማለፍ ጨዋታዎችን አይደለም። ይህ የቸልሲ ስብስብ በዚህ ብቃቱ ላይ ድጋሚው ጨዋታዎችን የሚጫወት ከሆነ ሌላ አጣብቂኝ ነው የሚመጣበት። ወደ አድማጮቻችን ያ ብቻ አይደለም። ቶፕ8 የጨረሱ ቡድኖች ሁሌም እስከ መጨረሻ እስከ ፍጻሜ እስከሚደርሱ ድረስ የሚገጥሟቸው ቡድኖች በአጠቃላይ እድሜያ ከሜዳቸው ውጭ ነው የሚጫወቱት። በአውሮፓ ቻምፒዮንስ ሊግ ደግሞ ቅድሚያ ከሜዳ ውጭ መጫወት ምን ያህል ጥቅም እንዳለው ማብራራት የሚያስፈልግ አይመስለኝም እና እዚህ ላይ መታሰብ የሚጠበቅበት ይመስለኛል። በአጠቃላይ እንደ ስብስብ ቸልሲ በጣም የሚያሳዝን አይነት ውጤትን እያስመዘገበ ነው። 4 ጨዋታዎች ላይ ማሸነፍ አልተቻለም። ድል ቸልሲ ቤት ርቋል። እንግዲህ ተጠባቂዎቹ ጨዋታዎች ከፊቱ አሉ። ምን አይነት ውሳኔዎች ኤንዞ ማሬስካ ያደርጋሉ የሚጠበቅ ነው የሚሆነው። አንዳንድ ሀሳቦችን እናሳይ። ይህ አሳፋሪ ሽንፈት እንዴት ተከሰተ ብለን ስናይ የኤንዞ ማሬስካ ዛሬም እንደባለፉት ጨዋታዎች ጨዋታ ሙሉ በሙሉ ያለመቆጣጠር ችግር የታየበት ነው። የዚህ ሽንፈት አንዱ ተጠያቂ የጨዋታ ቁጥጥር ጌም ማኔጅመንት አለመኖር ነው። በእግር ኳስ በጣም ከኤንዞ ማሬስካ ጋር ማያስማማኝ ትልቁ ሀሳብ በእግር ኳስ ሕግ ውድ አድማጮቻችን አንድ ነገር አለ። ተከላካይ ብዙን ጊዜ ሮቴት አይደረግም። በየጨዋታው ሮቴት የምታረግ ከሆነ ተከላካይ ይህን የቡድኑ ባላንስ ይጠፋል። ለምንድን ነው ኮመን የሆኑ ተከላካዮችን የማያሰልፉት? መውሰድ ሌላ አያስፈልግም እኮ ማንቸስተር ሲቲን እዩ፣ አርሰናልን እዩ፣ ሊቨርፑልን እዩ፣ ጥሩ ውጤታማ የሚባሉት ነገር ግን እኔ ሩቢን አሞሪም መስለው የታዩኝ ራሱ ኤንዞ ማሬስካ እንዴት ነው ሩቢን አሞሪም መስለው? ቸልሲ ጎል እየፈለገ ሩቢን አሞሪም ተከላካይ የሚቀይረው ነገር አለው። ኤንዞ ማሬስካ ተከላካይ ይቀይራሉ። ሽንፈቱ ቀርቷል። ቻሎባ ቀይ ካርድ እንዳይን የቀየርኩት አሉ ረፍት ላይ። ነገር ግን ቻሎባ ልምድ ያለው ተከላካይ ነው። ቢጫ ካርድ አይቷል። ከነ ቢጫው መጫወት ነበረበት። ቸልሲ ጎል የሚቆጠርበትም ከሆነ ይቆጠርበት። ከዛ ቸልሲ የተሻለ ጎል አስቆጠረ፣ ውጤታማ መሆን። ቡድኑን በጠቅላላ መንፈሱን ያደከመ ነበር። ከቶች ጄምስ የማለ አማካኝ ጥሩ ተጫዋች ነው። ዊል አግሪ ማንም ሰው ይስማማል። ማንም ሰው ጥሩ ሀሳብ ነው ብላ ያምናል። ነገር ግን አንድሬ ሳንቶስ ጥሩ የተሻለ አማካኝ መስመር ተጫዋች ካለ ለምን ጄምስን የቀኝ መስመር ተከላካይ አድርገው ውጤታማ አትሆንም? አቺምፖንግ ጥሩ ተጫዋች ነው ደርማሻችን። ነገር ግን መቀየር ከተቻለ ጉስቶና ጄምስን 2 የቀኝ መስመር ተከላካዮችን አማካኝ መስመር ላይና በ10 ቁጥር ሜዳ ላይ ማየት አንድሬ ሳንቶስና ስቴፋን ዊሊያን ተቀይረው ሳይገቡ በጣም አሳሳቢ ነው። ፍሰቱን ጎሎታል፣ ይጎለዋል። የማጥቃት ደግሞ ሌላ ታሪክ ውስጥ ነው ያለ። አሁንም ይህ የቸልሲ ስብስብ ውስጥ
ወደ አድማጮቻችን ልምድ የነበራቸው ተጫዋቾችን ባንዴ ማሰናበታቸው እኔ የውድድር ዓመቱ ትልቁ ችግር እሱ ነው። አዲስ ቡድን መገንባት አዲስ ቡድን ማፍረስ ነው እየተያያዘው። የፓልመር አለመኖር ልክ ነው። ከዚህ ስብስብ ውስጥ ፓልመር ኔቶ ናቸው እንግዲህ እዚህ ስብስብ ውስጥ የቆዩት አይደል። ነገር ግን ሳንቾ ጠቀመም ጎዳም ብላችሁ ሳንቾ በውሰትም የመጣ ነው። ነገር ግን ቡድኑ ጋር እየተላመደ ነበር። ማድዌኬና ጃክሰን በተለይ ኒኮላስ ጃክሰን ማለት የቼልሲ የማጥቃት ቅርጽ ከጃክሰን ጋር በጣም የተሻለ ፍሰት ያለው ቡድን እና የነበረ እኮ በተለይ በእንግሊዝ ፕሪሚየር ሊግ ላይ እንዴት ነው ያ ፍሰት የጠፋው? እንደ ቡድን ፍሰት የቼልሲ የማጥቃት ክፍል የሆነ ይሞክራሉ እኮ ግን ፍሰት የለውም። በቃ በተመሳሳይ ሰዓት ፓንች ማለት ሙከራ አያደርግም። በአንድ አጋጣሚ የሆነች ሙከራ በሆነ ተሰጥኦ ባለው ሰው ሲሞከር ነው የሚታየው። በእኔ እይታ የአጥቂ መስመሩ ቼልሲ ወደኋላ ነው የተመለሰው። ከጃክሰን ጋር ከነበረው ወደፊት መሄድ ሲጠበቅበት ወደኋላ ተመልሷል። የጃክሰን ተቀያሪዎች አለመኖር ነው። ክርስቶፈር ንኩኩ ለቋል እዚህ ስብስብ ውስጥ ወደ 4 የአጥቂ መስመር ተጫዋቾች አሁን እንግዲህ ከጠቀስናቸው ውስጥ አይደል 4ቱን በአንድ ቀይረ ስታስገባ ዲተንስ ገና መላመድ አለበት፣ ጋርናቾ መላመድ አለበት። የሁለቱ መላመድ ውስጥ ቼልሲ ነጥብ ይጠላል። ታዳጊዎች ናቸው። የተሻለው ቶሎ የለመደውን ስቴፋን ዊሊያን ደግሞ ቀይሮ ያስገቡት ማሰልጣኝ ዳቲ በጣም አስቸጋሪና ውስብስብ ነገሮችን የሚያደርገው። ከዛ ደግሞ አጥቂዎቹ ሁለቱም አጥቂዎች በውድድር ዓመት ውስጥ ለረጅም ጊዜ አጥቂ ሆነው ተጫውተው ሊያም ዴላፕ የጉዳት ችግር ያለበት ተጫዋች ነው። ከዛው ቼልሲ ውስጥ መላመድ የሚፈልግ ነው። ጃክሰን ኖሮ ሊያም ዴላፕ ሁለተኛ አጥቂ ቢኖር በጣም አስደሳች ነው ማለት ጃክሰን ልምድ ስላለው በፕሪሚየር ሊጉ በመጫወት 10 ጎሎችን አስቆጥሯል። ማንቁለት ቁጥር ነው ይሄ ወዳድማቻችን ማለት አሁንም ኒኮላስ ጃክሰን ምርጡ ተጫዋች ነው እያልኩ አይደለም። ከጃክሰን የተሻለ አሌክሳንደር ኢዛክ ሌላም የተሻሉ አጥቂዎችን ወይም ደግሞ አሌክሳንደር ኢዛክም ላይሆን ይችላል የተሻለ አጥቂ ካለ ኦሲሜንም ሌላ የተሻለ አጥቂ ብለህ የምታስበው ማምጣት መሞከር ይሄ በቼልሲ ስታንዳርድ ያለ ቡድን። ነገር ግን እንደ ሊያም ዴላፕ አይነት አጥቂ ቼልሲ አመጣ ተጫዋቾቹንም ፕሪቪየር ማድረግ ልክ አይሆንም። ጃኦ ፔድሮ አጥቂ ነው፣ ነገር ግን ሐሰተኛ 9 ቁጥር አጥቂ ነው። ያ ማለት አንድ አጥቂ ሲኖር አጥቂዎቹ ሐሰተኛ 9 ቁጥር የምትጠቀመው ምንድነው? ያ ወደ መሃል ይመጣና 10 ቁጥር ወደ አጥቂ ይመጣል። ለምሳሌ ፓልመር ቢኖር ኖሮ እንደዚህ አይነት ጨዋታዎችን ይጫወታል። የፓልመር ፐርፎርማንስ ራሱ በጨዋታዎች ውስጥ ከጃክሰን ጋር እንደነበረው ይቀጥላል ወይ? ትልቅ ጥያቄ ያለኝ ይመስለኛል። ፓልመር ወደ መስመር እያወጣ ካልሆነ ጃክሰን ከሳጥን ውስጥ የሚሮጣቸው ሩጫዎች ነበሩ። ያ ማለት በሌላ አጥቂ መተካት አይችልም ማለት አይደለም። ለምሳሌ ማኑኤል ሜጋን እያዩ ይገኛሉ መልሰው ለማምጣት እንዲህ ያለው አጥቂ ለምን ማምጣት አይቻልም? ቼልሲን ወጥ ብቃት እንዲያሳዩ እኔ ከዚህ በፊትም በእኔ አስተያየት ለምሳሌ እንደ ማቴታ አይነት አጥቂዎችን ብታመጣ ለአጭር ጊዜ ማለት ነው ሊያም ዴላፕ ሌሎቹ ይለምዳሉ። ታዳጊ አጥቂዎችን ሚቼሊን ምናምን ታስለምዳለህ። እነዚህ ቶሎ ፕሮሰስ የሚያስፈልጋቸው አይነት ተጫዋቾች ያስፈልጉታል ብዬ አስባለሁ። ኤንዞ ፈርናንዴዝ በቃ ማለት ጉዳት ችግር ያለበት ይመስለኛል። ለእይታ ኤንዞ ፈርናንዴዝ በትሬኒንግ አይተው ማሬስካ ማስቀመጥ ነበረባቸው ጨዋታውን አንድሬ ሳንቶስ ቢጀምር ይሻል ነበር ብዬ እኔ እይታ ነው። ምክንያቱም ካማ ብቃት ከሚያሳይ ኩኩሬላ በጣም አስደናቂ ተጫዋች ነው እኮ አይደል? በቃ ትናንት ግን እለቱ አልነበረም፣ የሱ ቀን አልነበረም። በጣም ተቸግሮ ነበረ። ሳካን ያማልን ያቆመ ተጫዋች እንዴት የሚያስብል ነው። እንግዲህ ይሄ ነው እንግዲህ እግር ኳስ አንዳንዴ ጥንቃቄን ካልተወሰደ ቶሲን ነው። ስለ ቶሲን ማውራት አያስፈልግም፣ ምክንያቱም ብዙ ጊዜ አወራን። ደካማ የሆነ ብቃት ያለው ነው። ከዛ ሁሌ ኢንቨርትድ ፉልባክ እያደረገ እግር ኳስ የምታሸንፍበት መንገድ ደግሞ አይኖርም። ስለዚህ አዳዲስ መንገዶችን አዳዲስ ነገሮችን ለመፍጠር የተከላካይ መስመርን በሙሉ ሜዳ ላይ ማሰለፍ ልክ ነው ብዬ አላስብም። ለውጦች ያስፈልጋሉ። በቼልሲ ቤት ለውጦች ያስፈልጋሉ። ስብስቡ ጥራቱ መጨመር ይጠበቅበታል። የኔ ሐሳብ እሱ ነው። ቼልሲ እንደ ስብስብ ብዙ ነው ተጫዋቹ። ይህ ስብስብ አምና አሁን የቼልሲ እይታ አምና የነበረበት ነው የደገመው። አምና ሌላ የውድድር ዓመት ነው። ምክንያቱም ኮንፈረንስ ሊግ ነው ቼልሲ የሚወዳደር ነበር። ኮንፈረንስ ሊግ ላይ ማንም ተጫዋች ፐርፎርም ያደርጋል። አሁን ግን ፕሪሚየር ሊግ እና ቻምፒዮንስ ሊግ ነው። ሁለቱም እኩል የሚያስፈልጉ ናቸው። እንግዲህ አንዳንድ ሂደቶች እዚህ ላይ የሚያስፈልጉ ይመስለኛል። ቀጣይ ኤቨርተን ነው። ኤቨርተን በአንድ ነጥብ ነው ልዩነቱ። ጠንካራ ፉክክር የሚያደርግበት ነው። ከዛ ውጭ የፎፋና እንግዲህ ከጉዳት ተመልሶ ገባ። እንግዲህ ተመልሶ ወጣ ደግሞ ፎፋና። በሚገርም ሁኔታ የፎፋና ግን የሳካማካ ጎል ላይ አይታችሁት ከሆነ ሜሪኖ አሁንም ከኋላ ነበር ያስቆጠረበት። አርሰናል ከቼልሲ ጨዋታ ድጋሚ ተመሳሳይ አይነት ስህተት ይታያል። ጃኦ ፔድሮ ጎሎችን ማስቆጠር መጀመሩ ጥሩ ነው። ነገር ግን ጃኦ ፔድሮም የቼልሲ አስተማማኝ አጥቂ ይሆናል ብለን ማመን አይቻልም። ይሄም በግልጽ መቀመጥ ያለበት ነጥብ ይመስለኛል። ማለት እየታየ ነው። በቃ ጨዋታዎችን የሆነ ጨዋታዎች ላይ ትልልቅ ጨዋታዎች ላይ የምትጠቀምበት በታክቲኩ የሚያዝናኑ ጥሩ ፐርፎርም ያደርጉ ትልልቅ ጨዋታዎች ላይ ፐርፎርም ያደርጓሉ። ነገር ግን እግር ኳስ በወጥነት ትንሽ ቡድኖችን ማሸነፍ ነው። ሊድስ፣ በርንማውዝ፣ አትላንታን ማሸነፍ ይጠበቅበት ነበር ቼልሲ። ከባርሴሎናው ጨዋታ ይልቅ ይሄኛው ጨዋታ ቼልሲን ይጎዳዋል። የባርሴሎናው ጨዋታ ወኔን ያነሳሳል። ወጥነት አለመጉደል ግን የቡድን መንፈስ ይረብሻል። እዛ ላይ መወሰን የሚጠበቅበት ይመስለኛል። በጣም ብዙ ሁኔታዎችን ማንሳት ይቻላል። በቀጣይ ፕሮግራሞቻችን እንመለሳለን። ነገር ግን አሳሳቢ ሽንፈት፣ አሳሳቢ ደካማ፣ አሳፋሪ ብቃት ወደ አድማጮቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።